አህያውን ፈርቶ ዳውላውን እንዲሉ የፋኖ ደጋፊዎች በኡስታዝ አቡበከር ላይ ግብረ ገብነት የጎደለው ነገር እያደረጋችሁ ነው፣ ብታቆሙ ነው የሚሻላችሁ። ኡስታዝ አቡበከር አላህ ይጠብቀውና አግማስ ኢትዮጵያ ያለውን ሳይጨምር ሳይቀንስ ነው የፖሰተላቸው። ምክንያቱም አቡበከር ብዙ ተከታዮች አሉት፣ አግማስ ኢትዮጵያ ደግሞ ብዙ ተከታይ ስለሌለው የአግማስ ኢትዮጵያ መግለጫ ህዝቡ ዘንድ ቶሎ እንዲደርስ በኡስታዝ አቡበከር በኩል እንዲፖሰትላቸው አደረጉ። ሲቀጥል ደግሞ አግማስ ኢትዮጵያ ከመንግስት ጋር ነው የምሰራው ብሏል። መንግስትን የሚያስቀይመው ነገር አግማስ ማድረግ አይፈልግም። አግማስ ኢትዮጵያ ሲያደርግ በነበረው የገቢ ማሰባሰቢያ ላይ በርካታ ታዋቂ የፋኖ ደጋፊዎች እንደነ ወርቆ አይተነው እንደነ ቤታዮ ሌሎችም አሉ። እነዛ አጠቃላይ የአማራ ተወላጆች የፋኖ ደጋፊዎች ናቸው። አግማስ ኢትዮጵያ ገቢ ማሰባሰቢያ ላይ ተገኝተዋል። ያ ነገር ደግሞ መንግስት አስቀይሞታል። እዚህ ጋር ልብ ብላችሁ ሊታው የሚገባው እንደውም ትናንትና ማንሽፈራው የተባለ ሰውዬ መግለጫ አውጥቷል። የሶሻል ሚዲያ ገቢ ማሰባሰቢያ መቅረት አለበት ብሏል። ይሄን ያለው ለምንድን ነው? በትግራይ እና በአማራ ክልል ያሉ ችግርተኞች እንዳሉ ሶሻል ሚዲያው እንዲያቅና ገቢ እንዲሰባሰብ አይፈልግም። እንደዛ ከሆነ መንግስት ጫና ያድርብኛል፣ ፋኖና ህወሓት በህዝብ ዘንድ ተቀባይነት ያገኛሉ ብሎ ስለሚፈራ ነው። እንደሚታወቀው ፋኖና ህወሓት የኦርቶዶክስ አማጺዎች ናቸው። መንግስት ደግሞ ፕሮቴስታንት ነው። በሚገርም ሁኔታ በቃ ጃልመሮ ያረደውን አርዶ ከጃልመሮ ጭፍጨፋ አመልጠው በአማራ ክልል ከ18 በላይ በሚገኙ ካምፖች ከ300 ሺህ በላይ ህዝብ ያ ህዝብ በቃ በብልጽግና ምክንያት ረሃብ ተፈርዶበታል ማለት ነው። በዙ አጋጣሚ እንደነ ወንድም አብዱ ያናስ እንደነ መሐመድ ስልጤው የራበው ሰው አይመርጥም ላላችሁት፣ አንደኛ በካምፑ ውስጥ ያሉ ችግረኞቹ አይደሉም። ይሄን ውሳኔ የወርቁ አይተነውን እርዳታ እንቀበል የሚሉት እነሱ አይደሉም፣ አግማስ ነው። ምክንያቱም አግማስ ከመንግስት ጋር መተባበር ነው እነዚህን ከጃልመሮ መታረድ የተረፉ ሰዎችን ማደራጀው ብሏል። ስለዚህ አንደኛ አግማስም ላይ ባንፈርድ ተፈናቃዮቹ ላይ ባንፈርድ ይሻላል ነው። ስለዚህ የምንፈርደው ብልጽግና ላይ ነው። በነገራችን ላይ በዛው አጋጣሚ ጃልመሮ የፕሮቴስታንት ሽፍታ ነው። ፕሮቴስታንት ሃይማኖትን ለማስፋፋት ከወለጋ እስከ ቤንሻንጉል ህዝብን የሚያሳድድ የሚገድል ነው። ይሄ ብቻ አልበቃው ብሎ ከጃልመሮ ፕሮቴስታንት አማጺ አመልጠው በተለያየ ካምፕ ያሉ ተከትለው የፕሮቴስታንት ሃይማኖት ሚሽነሪዎች ተከትለው ጴንጤ እናደርጋችሁ እያሉ በተለያየ ካምፕ እየሄዱ የሚሰብኳሉ። ስለዚህ መንግስት የሚጠበቅበት አንደኛ በትግራይና በአማራ ክልል ያሉ ረሃብተኞችን ህዝብ ዘንድ እንዳይደርስበት ከፈለገ ራሱ ይርዳቸው። ሁለተኛ ነገር የፕሮቴስታንት ሃይማኖት ሰባኪ ሚሽነሪዎች ችግር ባለበት አካባቢ ስንዴና ዘይት እያንጠለጠሉ እየሄዱ እኛና ብላችሁ እናንተ ጴንጤ ሆኑ የሚሉትን ያንንም ያስቁም። ምክንያቱም እነዚህ ችግረኞች ናቸው። አንድ ማህበረሰብ በተፈጥሯዊ ክስተትና በሰው ሰራሽ ተፈጥሯዊ ክስተት ብሎ ማለት ድርቅ፣ በጎርፍ ወይም በድርቅ ምክንያት ችግር ላይ የወደቀ ማህበረሰብ ወይም በጦርነት መፈናቀል የደረሰበት ማህበረሰብ ከማንኛውም ተቋም ገለልተኛ ናቸው። ከሃይማኖት በተለይ እኔ ላብላህ ስለተቸገርክ፣ ስለተራብክ፣ ስለተሰደድክ፣ ስለተፈናቀልክ እኔ ላብላህና የኔን ሃይማኖትና የኔን ፖለቲካ ተቀበል የሚለው በየትኛውም ሰብአዊነት ድጋፍ ተቀባይነት ስለሌለው መንግስት ብልጽግና የጴንጤ ሰባኪዎቹን ያስቆመልን፣ ራሱ ይርዳቸው፣ ራሱ ያፈናቅላቸው። እንዲያውም ከጃልመሮ ያባረራቸው የኦሮሚያ ክልል አንዳች ድጋፍ አላደረገም። የኦሮሚያ ክልል መንግስት ኖርማሊ የኦሮሚያ ክልል መንግስት የጴንጤ መንግስት ነው በነገራችን ላይ ኦኬ። ራሱ ክልል የኦሮሚያ ክልል መንግስት የፌደራል መንግስት የአማራ ክልል ተባብረው እነዚህን ከ300 ሺህ በላይ የሆኑ ህዝቦች ተባብረው ማቋቋም ይችሉ ነበር። ነገር ግን ይራቡ ነው ኦኬ። ካልተራቡ እነሱ ሳቲስፋክሽን አያገኙም በጣም በሚገርም ሁኔታ። ስለዚህ አግማስ ላይ ሆነ ኡስታዝ አቡበከር ላይ አትፍረዱ። የቀጣሁን ምታቢሉት ወደ ሚስጥሩ ረጠኔ እኮ ግርም የሚል ጴንጤው ሩጦ ሙስሊሙ ላይ ነው ጣት ነው የሚቀሰረው። ፋኖም ህወሓቱም ሩጦ ሙስሊሙ ነው ጣት የሚቀሰረው። አሁን ህወሓት ከመንግስት ጋር ከብልጽግና ጋር ነው የተጣለው። ህወሓት ኦርቶዶክስ ነው፣ መንግስት ጴንጤ ነው። ነገር ግን ሄዶ የሚበድለው ማን ነው? ህወሓት ሙስሊሙን ኦኬ። ፋኖ የተጣላ ከማን ጋር ነው? ከመንግስት ጋር። መንግስት ምንድነው? ጴንጤ ነው። ፋኖ ኦርቶዶክስ ነው። ግን ኦርቶዶክስ እየሄደ የሚያሳድደው የሚገለው ሶሻል ሚዲያ ላይ የሚሳደበው ማን ነው? ሙስሊሙን ነው። መንግስትም የቀጣው መታቢሉት የሆነ ችግር ካለ አቁም፣ ከህወሓት ጋር አቁም፣ ከፋኖ ጋር አቁም እያል ሙስሊሙን ማሳደደው ማን ነው? ራሱ ብልጽግና መንግስት፣ የጴንጤ መንግስት። የሆነ ሚዲያ ፈልጋችሁ ለምን አይዋጣላችሁም ጴንጤና ኦርቶዶክሶች?